እነዚህን የወንድ ልጅ ደካማ ጎኖች ካወቅሽ ወንድ ልጅን በፍቅር ማሸነፍ ቀላል ነው። ወንድ ልጅ ሲያለቅስ ደካማ ይባላል? ስሜቱንስ በግልጽ መናገር የለበትም? ዛሬ 4 የወንድ ልጅን ደካማ ጎኖች እነግርሻለሁ። እነዚህን ካወቅሽ በኋላ ወንድ ልጅን በደንብ መረዳት ትጀምሪያለሽ። ደካማ ጎኑን በመጠቀምም በፍቅር ማሸነፍና ከአንቺ እንዳይለይ ማድረግ ትችያለሽ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውዴና ፊዳርቱ ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም በቆንጆ ሀሳብ በአዲስ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ከመጀመራችን በፊት እንደ ሁልጊዜው ቪዲዮ ላይክ አድርጉት። ካደረጋችሁ መጀመር እንችላለን። የመጀመሪያው የወንድ ልጅ ደካማ ጎን ምንድነው? ስሜቱን በግልጽ አይናገርም። እንደኛም እንደ ኢትዮጵያዊም ወንድ ልጅ እንዴት እንደዚህ ምናምን የሚባሉ ብዙ ነገሮች አሉ አይደለ? ወንድ ልጅ አያለቅስም፣ ወንድ ልጅ እንደዚህ የሆነ ስሜቱን በሚናገርበት ሰዓት ከፍቶኛል፣ ደብሮኛል፣ ወይ አዝኛለሁ፣ ወይ ተጎድቻለሁ በሚልበት ሰዓት ላይ እንዴ አንተ ወንድ አይደለ እንዴ ምን እንደዚህ ያደርግሃል ምን የሚባሉ ነገሮች አሉ። ወንድ ልጅ ስሜቱን በግልጽ አውጥቶ እንዲናገር የሚያበረታታ አይደለም አይደለ? ያለንበት ያደግንበት ሁኔታ እንደዛ አይደለም። በቃ ከደካማነት ጋር ይያያዛል። ስሜትን አውጥቶ መናገር፣ ስሜትን አውጥቶ መግለጽ ከደካማነት ጋር ይያያዛል። ግን እነዚህ ነገሮች ደግሞ አለመናገር፣ እነዚህ ነገሮች ደግሞ አለመግለጽ የሚያሳድረው ደግሞ የራሱ ተጽዕኖ አለው። ስሜትን አምቆ መያዝ በራሱ የሚያመጣው የራሱ ተጽዕኖ አለ። ስለዚህ ከወንድ ልጅ ጋር ባለሽ ሪሌሽንሽፕ ባለሽ ግንኙነት ይሄንን በደንብ አድርገሽ መረዳት አለብሽ። ወንድ ልጅ ስሜቱን ለመናገር ለመግለጽ ቅርብ አይደለም፣ እንዳልኩት ካስተዳደግ የመጣ ማለት ነው። እና ይህንን አንደርስታንድ አድርገሽ ምናልባትም መናገር በሚጀምርበት ሰዓት ላይ የሆነ የተሰማውን ነገር ሲናገርሽ በደንብ አድርገሽ ትኩረት ሰጥተሽ ማዳመጥ ይኖርብሻል። ምክንያቱም ብዙ ጊዜ የሚያደርገው ነገር አይደለም፣ በግልጽ እንደዚህ ስሜቱን አውጥቶ እንደዚህ አይናገርም። እና ያንን ሲያደርግ በደንብ አድርገሽ ትኩረት ሰጥተሽ ማዳመጥና መረዳት አለብሽ። እንደዚሁም ደግሞ አይተሽ እንደከፋው እንደደበረው የሆነ ቅር ያሰኘው ነገር እንዳለ እየታገለ እንደሆነ ፊል ማድረግ አለብሽ። ለምን? ብዙ ስለማይናገር ማለት ነው። የሆነ ያስከፋው ነገር ካለ፣ ስራ ቦታ ላይ የሆነ ያበሳጨው ነገር ካለ የሆነ ትንሽ ነገሯን ነው የሚነግርሽ ላንቺ እና በጣም ያስደበረው ነገር ሊሆን እንደሚችል ማሰብ እና በዛ መልኩ መረዳት ያስፈልጋል። እኛ ሴቶች ትንሽ ነገር ስንሆን በቃ ወይ በማልቀስ ወይ ስሜታችንን እንገልጻለን አይደለ? ወይ እናወራለን፣ በቃ ብዙ እናወራለን ስላናደደን ወይ ስላስደሰተን ነገር። ይሄ ስሜታችንን የመግለጽ ልምምድ በጣም ያግዘናል። ወንዶች ጋር እንደዚህ አይነት ነገር ስለሌለ እባክሽ ተረጂ። ይሄ የመጀመሪያው ነገር ነው። ይሄን የምታደርጊ ከሆነ ስሜቱን በግልጽ እንደማይናገር ተረድተሽ ሲናገር የምታዳምጩ፣ ሳይናገርም ደግሞ እንደዚህ ብሎኛል ለዛ ነው ብለሽ አንደርስታንድ ለማድረግ የምትሞክሪ ከሆነ እውነቴን ነው የምልሽ በቀላሉ በፍቅር ማሸነፍ ትችላለሽ። ምክንያቱም ስሜቱን ሲናገርም በትንሹ ሲናገርም በደንብ አድርገሽ የምትረጂው ከሆነ ከአንቺ ወዴትም አይሄድም። ምክንያቱም መደበቅ አለብን መናገር የሌለብን የሚባለውን ስሜት አንቺ ጋር መጥቶ እንዲገልጽ አንቺ ጋር መጥቶ እንዲያወጣ እድል ሰጥተሽዋል፣ ተረድተሽዋል። ስለዚህ ከአንቺ ወዴትም አይሄድም። በቃ ምችት የሚለው ቦታ ነው የሚሆነው ከአንቺ ጋር ያለው ጊዜና ሞክሪ። እዚህ ጋር አንድ የማውቀውን ታሪክ ልንገራችሁ። ግቢ እያለሁ ዩኒቨርሲቲ እያለሁ ማለት ነው አንድ ልጅ ፍቅር ግንኙነት ውስጥ ይገባል። ይዋደዳሉ፣ ጥሩ ጊዜ ማሳለፍ ጀምረው ነበር። ግን ከሆነ ጊዜ በኋላ ነገሮች እንዳሰቡት አልሄደም። የፍቅር ግንኙነቱ መቋረጥ ነበረበት። ተለያዩ። ለሱ በጣም ከባድ ጊዜ ነበር ያሳለፈው። ግን ግቢ ላይ ያሉት ጓደኞቹ ምናምን በቃ እንደዚህ ከፍቶት ደብሮት ምናምን ሲያዩት በጣም በቃ ሙድ ይይዙበታል። እንዴ አንተ ወንድ ልጅ አይደለ እንዴ ለሴት ብለህ እንደዚህ ትሆናለህ እንዴ ምናምን ይሉታል። እና ስሜቱን ማውጣት አልቻለም። ስሜቱን በግልጽ መናገር አልቻለም። የሚነግረው ሰው አጣ። ምክንያቱም በዙሪያው ያሉ ሰዎች በጣም ይቀልዱበት፣ በጣም ሙድ ይይዙበት ነበር። እንዴት እንደዚህ ትሆናለህ እንዴ ፈታ በል እንጂ ምናምን ይሉት ነበር። እየተሰማው ስሜት ትክክል እንዳልሆነ፣ ወንድ ልጅ ሆኖ እንደዚህ አይነት ስሜት ሊሰማው እንደማይገባ ነበር የሚነግሩት። እና በጣም ብዙ ጊዜ ነበር የወሰደበት ልጁ። ትዝ ይለኛል ከትምህርት ራሱ ወደኋላ ላግ አድርጎ ምናምን በጣም ተቸግሮ ነበረ በዚህ ስሜት ምክንያት። እና አንዳንድ ጊዜ እንደዚህ የምታደርጉ ወንዶችም ሴቶችም እንደዚህ ባይሆን መረዳት ብንችል። ወንድም እኮ ሰው ነው አይደለ? ይሰማዋል፣ ይከፋዋል። መለያየት የሚፈጥረው ስሜት ሴት ልጅ ላይ የሚፈጥረው ስሜት እሱ ጋርም እኮ አለ።
ይከብደዋል። እና ያንን ፊል ብናደርግ እንደ ሰው የሚሰሙ ስሜቶች እንዳሉ አውቀን ግን ለመርዳት ሌላ የተሻለ መንገድ ብንሞክር፣ ለማገዝ ብንሞክር፣ ምናልባትም ይሄ ልጅ አንድ የሚረዳው ጓደኛ ቢያገኝ እኮ እንደዚህ አይነት ነገር ያጋጥማል፣ እንደዚህ አይነት ስሜት ሊሰማ ይችላል፣ ግን ኢትስ ኦኬ ታልፈዋለህ፣ ንገረኝ ምን እንደሚሰማ ምናምን ቢለው እኮ ይቀለዋል። የሚሰማውን ስሜት በግልጽ ይነግረዋል። ከዚህ ስሜት ለመውጣት ያግዟል። መናገር መተንፈስ በራሱ ትልቅ ትልቅ የሆነ ጥቅም ስላለው ማለት ነው። እና ይሄ በጣም የሚያሳዝነኝ ታሪክ ነው። ሌሎች በጣም ብዙ ወንዶችን በእንደዚህ አይነት መልኩ እንደሚቆዩ እገምታለሁ፣ ይገባኛል። ብዙ የሚያማክሩኝም ስላሉ ማለት ነው። እና ይሄ በሚሆንበት ሁኔታ ላይ ይሄ ሂል ለማድረግ ከዚህ ስሜት ለመውጣት የሚፈጅባቸውን ጊዜ በጣም ያራዝመዋል። በቃ ረጅም ዓመት ስለዚሁ እያብሰለሰሉ እያሰቡ እንዲቆዩ ያደርጋቸዋል። ምክንያቱም የሚናገሩት ሰው ስለሌለ፣ የሚረዳቸው ሰው ስለሌለ በዚህ ስሜት ውስጥ በጣም ብዙ ጊዜ ይቆያሉ። በቃ ለሰዎች እንዲህ ነው ብሎ አውጥቶ አይናገሩም፣ ግን እነሱ እዛ ዲፕሬሽን፣ እዛ የሚጨንቅ ስሜት ውስጥ ነው የሚቆዩት። እና እንደዚህ ነገር ጥሩ አይደለም። ይህንን ለመረዳት ሞክሪ። በቃ መጥቶ ሲነግርሽ በቃ ምቹ ሁኝለት፣ ስሜቱን የሚገልጽበት ቦታ ስለሚፈልግ ማለት ነው። አንዴ ከተረዳሽው ደግሞ ከአንቺ ወዴትም አይ። ሁለተኛ፣ ወንዶች ውድድር ያስጨንቃቸዋል። ያው እኛ ሴቶችን ውድድር አለችብን አይደለ? የገሊት ፍቅረኛ እኮ እንደዚህ ያደረገላት፣ እንደዚህ ሰጣት፣ ምናምን ምናምን፣ ገሊት እንደዚህ አይነት መኪና ገዛች፣ ወይ እንደዚህ አይነት ልብስ ለብሳለች፣ እንደዚህ ስልክ ይዛለች፣ ምናምን የሚሉ ውድድሮች አሉበት። አይነቱ ቢለያየም ማለት ነው። ወንዶች ጋርም አለ ይሄ ውድድር፣ በስኬት፣ በገንዘብ፣ በሪሌሽንሽፕ፣ በፍቅር ግንኙነታቸው ምናምን እንደዚህ አይነት የበታችነት፣ የበላይነት፣ የውድድር አይነት ስሜቶች ይሰማቸዋል። ግን እነዚህ ስሜቶች ጤነኛ አይደሉም። ስለዚህ አንቺ ራስሽ እኛ ራሳችን ጋር ያለውን እኮ ጥሩ አይደለም ማለት ከሰዎች ጋር መወዳደር ሳይሆን ያለብን ከራሳችን ጋር መወዳደር ያለብን። እና አንቺ ደግሞ እዚህ ውድድር ላይ ገብተሽ የምትጨመሪበት እንዳትሆኝ ተጠንቀቂ። እገሌ እኮ እንደዚህ አድርጎ፣ እገሌ እንደዚህ ሆኖ፣ አንተ ግን እንደዚህ ሳታረግ የምትይው ሴት ሳይሆን ከጎን ሆነሽ የምታበረችው ከትላንቱ የተሻለ እንዲሁ የምታደርጊው ሴት ሁኚ። እቺ የተሰማቻቸው የውድድር መንፈስ እየጨመረች በመጣች ቁጥር ማብቂያ የሌለው ነገር ውስጥ ነው የምትገቡት ማለት ነው። ሁሌ ኑሯችሁ ከሰው ጋር ነው የሚሆነው ማለት ነው። ስለዚህ ያንን የማታደርጊ ሴት ሁኚ። እንደዚህ አይነት የውድድር ስሜት ሊሰማው እንደሚችል አስበሽ መልሰሽ ደግሞ አንቺ አታወዳድሩ። በቃ አንቺ ካወዳደርሽው ደግሞ አበቃ ማለት ነው። ስለዚህ በተቻለሽ አቅም እሱን ከሌሎች ሰዎች ጋር ማወዳደር አያስፈልግም። ከትናንታችሁ ጋር ተወዳደሩ። ትናንት እንደዚህ ነበር፣ ዛሬ ግን ተለውጣል፣ ደስ ይላል፣ ለውጥ አለ፣ መሻሻል አለ፣ ነገ ደግሞ እንደዚህ ታደርጋለህ፣ እኔ ደግሞ በዚህ አግዝሃለሁ የምትይ ቅመም የሆንሽ ሴት ሁኚ። ይህንን ማድረግ ከቻልሽ፣ ከጎን ሆነሽ ከደገፍሽው ከውድድር መንፈስ እንዲወጣ ማድረግ ትችላለሽ። ግን ይሄ ደካማ ጎኑ መሆኑን ማወቅ አለብሽ። ይህንን ደካማ ጎን እንዴት አድርገሽ ነው መጠቀም የምትችይው? ከውድድር በመውጣት አንቺ ራስሽ መጀመሪያ ከውድድር በመውጣት ሁሌ ከትላንትሽ ጋር በመወዳደር እሱም እንደዛ እንዲያደርግ በማድረግ ማገዝ ትችላለሽ ማለት ነው። ይሄ በጣም ወሳኝ ነገር ነው። ሶስተኛ፣ የግል ጊዜ ይፈልጋሉ። ስፔስ የምንለው ማለት ነው። ፐርሰናል ስፔስ ያስፈልጋል ለሁላችንም ማለት ነው። ይሄ ማለት እንዴት ነው? ብቻችንን የምንሆንበት ጊዜ ማለት ነው። አንዳንድ ጊዜ የፍቅር ግንኙነቱ ስንገባ በቃ የሆነ ለብቻችን ጊዜ ማሳለፍ እንዳለብን መስሎ አይሰማንም። በቃ ሁሌ ከሱ ጋር መሆን እንዳለብሽ አይደለም። ግን አንዳንድ ጊዜ የሚሰማንን ስሜት ብቻችንን ሆነን ፊል ማድረግ አለብን፣ ማጣጣም አለብን። ስህተት ከሆነ ራሳችንን መውቀስ፣ ትክክል የሆነውንም ደግሞ ለመቀጠል፣ እንዲሁም ደግሞ በቃ ጀስት ዝም ብሎ ከራሳችን ጋር መሆን በቃ የሆነ ሰላም አለው እኮ ደስ ይላል አይደለ? ከራስ ጋር መሆን ለብዙ ነገሮች በቃ ይሄ ጸጥ ብለን ራሳችንን መንገዳችንን እንድናይ እንድንቃኝ ሰላም እንድንሆን ከራሳችን ጋር ያደርጋል። እና ወንድ ልጅም ብቻውን መሆን በሚፈልግበት ሰዓት ላይ ይሄ ከአንቺ ጋር ላለመሆን ሰበብ እየፈጠረ አድርገሽ ፊል አታድርጊ ሌሎች ምልክቶችን እስካላየሽ ድረስ። እና የብቻ ጊዜ እንደሚያስፈልግ አንቺን ማመንና ያን የብቻ ጊዜ መስጠት ያስፈልግሻል። ከዛ በተቃራኒ ግን የት ወጣ፣ የት ገባ፣ የት ነህ፣ ለምን፣ እንዴት፣ እንደዚህ ለምን አደረግ እያልሽ ከመጠን በላይ ቁጥጥር የምታሳየው ከሆነ ታጫዋለሽ። በተቃራኒው ማድረግ ያለብሽ ነፃነቱን መስጠት። ከአንቺ ጋር የሚያሳልፈውን ጊዜ ራሱ ናፍቆ እንዲመጣ ያደርገዋል። ይሄ ለብቻው ጊዜ አሳልፎ ተለያይታችሁ ትንሽ ስፔስ ወስዳችሁ ስትመጡ በጣም ተነፋፍቃችሁ ትመጣላችሁ። ለምን? ስለ አንቺ እንዲያስብ እድል ሰጥተሽዋል። በዛ ስፔስ ውስጥ ብቻውን ሆኖ ስለ አንቺ ማሰቡ ማሰላሰሉ አይቀርም እና ከዛ በኋላ የሚኖራቸው ግንኙነት እንደውም ሞር ጥብቅ ያለ እንዲሆን ያደርገዋል። ስለዚህ ስፔስ ስጩ፣ ለብቻው እንዲሆን ነፃነት ስጩ፣ በሚፈልግ ጊዜ ማለት ነው። ይሄ በጣም ወሳኝ ነገር። በመጨረሻ ወንዶች ብዙ ጊዜ ላለመሳሳት በጣም ይሞክራሉ። ትክክል መሆን ነው የሚፈልጉት። በቃ ይሄ የመሪነት ሮሉም አለ። ወንድ ልጅ የሚለውም ራሱ ነገር በቃ ሁሌ ከትክክል ጋር ከመቻል ጋር ከጉብዝና ጋር እንደዚህ የሚነሳ ስለሆነ
ይህ ስህተት መስራት በቃ እንደ ሞት የማየት ነገር አለ። መሳሳትን፣ ስህተት መስራትን፣ ማጥፋትን እንደ ትልቅ ሽንፈት የማየት ነገር አለ እና በቃ በተቻላቸው አቅም ያንን ነው የሚሞክሩት፣ ፐርፌክት ለመሆን ነው የሚሞክሩት። ስለዚህ ይሄ ድክመት እንዳለባቸው ማወቅ በጣም ይረዳሻል። አንቺ እንዴት ነው የሚረዳሽ? ላለመሳሳት እንደሚሞክር እንደሚጥር እያወቅሽ የሆነ ስህተቱን እያነሳሽ እንደዚህ የምትዩ ሳይሆን ስህተት ሊኖር እንደሚችል ሊያጋጥም እንደሚችል የምትነግሪው ቀለል አድርገሽ የምታሳዩ ሴት ነው መሆን ያለብሽ። ሁሌ ላለመሳሳት ፐርፌክት ለመሆን የሚሞክር ሰውዬ አንተ እንዴት እንደዚህ ታደርጋለህ? እንደዚህ ሆኖ ምናምን አይደለም ማለት ያለብሽ። እንደዚህ አይነት ስህተት እኮ ያጋጥማል፣ እንደዚህ አይነት ነገር እኮ ይሆናል፣ ችግር የለውም በቃ በቀጣይ እንደዚህ እናደርጋለን እምትይ መሆን አለብሽ። ሁሌ ስህተቶችን ወደ እሱ የምታመጪ እሱን ፐርፌክት ለመሆን በሚፈልገው ድክመቱ ላይ አንቺም እሱ ፐርፌክት እንዲሆንልሽ የምትጠብቅ ይሄን ለምናደርግ ለምን እንደዚህ ሆነ ምናምን የምትይ ከሆነ በቃ እየተባባሰ ይሄዳል እና ከአንቺ እየገፋሹ ነው የምትሄጂው። ይልቁኑ ግን ችግር የለውም እኮ እንደዚህ አይነት እኔም እኮ እሳሳታለሁ፣ እኔም እኮ አጠፋለሁ፣ ችግር የለውም ምናምን እያልሽ አብረሽ ኃላፊነት የምትወስጂ አብረሽ ያን በቃ ኖርማል ነገር እንደሆነ እንዲያስብ እያደረግሽ እየተራረማችሁ የምትሄዱበትን ነገር መፍጠር በጣም ያግዛል። ለዛሬ 4 የወንድ ልጅ ደካማ ጎኖችን ነጋኩሽ። እነዚህን ደካማ ጎኖች በመጠቀም ከጎኑ ሆነሽ ልታበረችው፣ ልታግዥው፣ ከአንቺ እንዳይለይ ከአንቺ እንዳይርቅ በፍቅር ልታሸንፊ ትችያለሽ ማለት ነው። ያው ስንፈጠርም አንዳችን የአንዳችንን ድክመት ልንሞላ ነው አይደለም። ስለዚህ እኛም የእነሱን ድክመት እየሞላን እነሱም የእኛን ድክመት እየሞሉ ጥሩ የሆነ ደስተኛ ህይወት መኖር እንችላለን ማለት ነው። ለዛ ነው ዛሬ ደካማ ጎኖቹን የነገርኩሽ። በደንብ አድርገሽ ተጠቀሚባቸው። እንዴት አገኛችሁት የዛሬው ቪዲዮ? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። እዚህ ድረስ መታችሁ ዋው ናፊ ተመችቶናል፣ የዛሬ ደግሞ ለኔ ነው እያላችሁ ላይክ ሳታደርጉ ልትወጡ ነበር አይደል? ተይዛችኋል። ሁላችሁም ላይክ አድርጉት። በቀጣይም እንደዚህ በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ተቀላቀሉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው